ጭንቅላቷን ጀርባዋ ነው አሁን እንዴት እንደወደቀች አላየሁት ስለዚህ ግራ አይኗ ነው የሚሰራው ግራ አይኗ ሞራ ስላለው ሞራው ለመገፈፍ የአይን ህክምና ቦታ ላይ ነክና ምን ምትዩ ነገር እስቲ ሆነ ለጸሎት አሰብ እኔ ዶክተሩ አይደለም ያከማንቸሩ መድኃኒዓለም አረ ይዘዝከውና ስሙን ማታሽ እንዴት አገኘህ? አረስት ቦታ ገባው የለም እኮ ተፈልገን አገባኝ ደሞዝተኛ ነሽ ይክፈልልሽ ሶስት ለሚለብሰው ይቀየራል ወይ ልጨርስ በጨራሩ ያዘ የሚያቃጥልሽ ካለ ብጠት ካለ ደግሞ ኩላ ለመጀመሩ ጨንቆይ ነበር በቃ ሶስቴ ነው እኔ ነርቨስ ነበርኩ ማረጋውን ነገር ማርያምን አላቅም ነበር ታሪክ ማለት አንቺ የነው ደሽው ነገር ያትለናትሽ ሙቻ ወዳደቆ ከባድ ነበር ማይወልሽ ካምር እኔና ማይ እዚህ ጋር ምሳ እየበላን ነው ማም ሙች ምሳ እየበላን ነው ጓስ ነው ድንገት ያየሁት ከፈልኩ ነገሩኝ እኮ ምን ጭቃልቶሽ እንዳነሳሽ ነው ገና እንደዚህ ማን ነገርሽ ዳዊት ባቢ ቀጣሪ አደንግጬ ነው ማርያም ጓስ ነው ያየሁት ጭራሽ ካምሬ ወጣለች እንደዚህ ሰው ሲወድቅ ምናምን በጣም ብዙ አደጋ ስለሆነ አጥንት መሰበር ይኖራል የደም መፍሰስ ሊኖር ይችላል ጭንቅላቱ ብዙ ነገር ስለሚኖር አንቺም ጭቅስተልክ የበለጠ ነገሩን ታባብሻለሽ ስለዚህ እንደዚህ ወድቃ ኮን እዛው በተኛችበት ቀስ ብለሽ በዛው በተኛችበት ምን ሆናለች ብለሽ ቼክ ማድረግ ነው እንጂ ምን ጭቅ ማድረግ በጣም ብዙ አደጋ አለው እኔ ነርቨስ ነበርኩ ማረጋውን ነገር ማርያምን አላቅም ነበር ደሞ ልጅቷ ደሞ መታ ደሞ ይወልሽ የመቤቴን ስል ተደባብሳታለች እኔ እናት እንኳን ቶሎ ብላ መጣችላት ጮኸች አልኩሽ ጮህቱን ተው ሰጣት ውሃ በሰጣት ምንም ሰጣት ምንም ደህና ነች ፈርተሽ ነው አይ ምንም ያማት ነበር ሆና ጭንቅላቷን ጀርባዋ ነው አሁን እንዴት እንደወደቀች አላየሁት ካሜራ ላይ ነው ማየት የምችለው አሳይሻለሁ ካሜራው አዎ ወደዚህ ኦኬ አወዳደቋን ችግር ካለው እየቆየ የመጣ ችግር ኖሮ እንዴ አረ እየቆየ የመጣ ችግር አረ ምንም የለበት ተለልቁ ጉብዬ እና ተቀላቀል እስቲ ነው ብዬ ከዛ ላይ ነው ደቀችው ስንታየው ማርዬ ወርቃብን እኮ ነው ብዬ በእግዚአብሔር ማርያም ግን ተረፈች እግዚአብሔር ይመስገን እዛ ጋር ወደቀች አላቀው አንቺ አላየችው ሰላም በሽ ምትወጪው ምትወጪ አገኘ አንተ ሰርፕራይዝ ይሁን ከዛ ሰርፕራይዝ ነው ያ ማለት ተገኝተልሻል ውቤ ልጅሽ አንተን እንግዲህ ምን ላርግ መርቂያ እንዲያሞት ምን ላርግ አንተ የት ቦታ ልናገኝታችሁ ሰፈር ደርሼ ተመልሼ ልገዛ እግዚአብሔር ተባለ መርቂያ ተቀበል ማይገርም መስቲ ሁሉም ማጣን ብሎ እስከዛ አገኘው መርቂው እንደው እግዚአብሔር እንደው ተሰማይ እንደው ብዙ ንብረት ብዙ ሀብቱን እንደው ዱብ ያርገ አሜን አሜን ለኔም በይ ቆይ ልጨርስ እንጂ ታቋርጣለህ ቀደም ሲል ያያችሁት የመድኃኒት ፍለጋ ከመከናወኑ በፊት እናቴ እንግዲህ እንደምታዩት የአይን ጠብታ የተደረገላት ነው ከዛ ቀደም ብሎ ደግሞ ደሟ ለክቶት ደሟ ለአሁኑ ለአይኗ ቀዶ ጥገና ምንም እንቅፋት እንደማይሆን ገልጾልን ምንም ችግር እንደሌለው አስረድቶን እዛ ያለው ባለሙያ ማለት ነው ለአይኗን እንግዲህ ሞራዋ እንዲነሳ ያዘጋጃት ነው የሚገኘው በነገራችን ላይ እናቴ በጣም ነው የጨነቃት በጣም ፈርታለች ከዚህ በፊት የተሰራችው የአይን ህክምና ትንሽ ዋጋ አስከፍሏት ነበር ሌላ ቦታ ነበር የተሰራችው እዚህ ጋር ግን በጣም ሴፍ ነው ብዬ ንጃት የመጣውትና ያበረታታዋት ነው ከዚህ በላይ እኔ ብዙ ችግር አይቻለሁ ብዙ ፈተና አይቻለሁ የሰርጀሪ ጉዳይ ብዙ የሚያሳስብ አይደለም ተረጋግተሽ አንቺ ቀጣዩን ነገር ልብሽና አረጋግተሽ ሳደነግጭ ሳትፈሪ ተዘጋጂ ብያት ይሄው ልትገባ ጋዋኗን እየለበሰች ነው የምትገኘው እናቴ እኔ ደግሞ በርቺ እያልኳት ነው አቤት እንዴት እንደጨነቃት ሊገልጽላችሁ አልችልም በግድ ነው ለመሳቅ የምትሞክረው
ያው እኔ በግድ ስለማበረታታት ማለት ነው። ምንም ችግር የለውም። ጠብታ አድርገው በጣም ሲምፕል ነገር በአጭር ደቂቃ ውስጥ ሰርተው እንደምትወጣ ነገርኳት። በጣም ከባድ በጣም ጎበዝ የአይን ሕክምና ባለሙያ ነው ያጋጠማት እናቴ። እያበረታተዋት ነው። አይዞሽ ጠንክሪ ምንም አያስፈራም እያልኩ አንዳንዴም በሳቅ እያዋዛው እንድትረሳው እያደረግኳት ነው። ያው ጫማውም ተቀይሮ ያው ኢንፌክሽን እንዳይፈጠር ይመስለኛል ወይ ደግሞ ከውጪ ባክቴሪያ ይዘው እንዳይገቡ ልብስ ተቀይሮ ነው የሚገባው። እግዚአብሔር ካንቺ ጋር ይሁን ብዬ ሸኝቻታለሁ። ባለሙያው ተረከበኝ። ከዛ በኋላ እንግዲህ እንደምታዩት ፊቷ አይኗ ሳይሸፈን ሳይታሸግ ነው የወጣችው። ሰርጀሪውን ጨርሳ ወጣች። መድኃኒት ፍለጋ ያልገባንበትን ቦታ ጠይቁት። በየቦታው ነው እየሄድን ያለ ነው። እናቴ እንግዲህ አየር ጨረር እንዳይነካት መነጽር አድርጋ ነው እንግዲህ እየሄድን ያለ ነው። መድኃኒት ፈልጊ ብዬ እህቴ ብዙ ቦታ ነው የወጣችው የወረደችው። አሁን መጨረሻ ላይም ብላ አቃታት። እዛ አንዱ ፋርማሲ ትሄዳለች ትመጣለች፣ ሌላኛው ፋርማሲ ትሄዳለች ትመጣለች። በቃ የአይኑ መድኃኒት ለመፈለግ በጣም ተቸገርን። ወረቀት ረስታ ወርዳ ነው እንደምታዩት። ወረቀቱን ወስዳ ተመልሳ ሄዳለች። ግን በጣም ነው የሚገርማችሁ። ፈልገን መድኃኒቱን ማግኘት አልቻልንም። በጣም ነው የሚጨንቀው። ወዲያው ደግሞ ሰርጀሪ እንደተሰራች መድኃኒቱን መጀመር አለባት ተብሏልና እማዬ በቃ ያው ትንሽ ከበድ ያደርጋሉ። አጣች መድኃኒቱን አጣች። የለም እኮ ፈልገን አፋልሽልኝ እንትን እስቲ ቦርቦሬስ ደርሻለሁ። እግዚአብሔር ተመለስ። ወደ ስቱዲዮ ተመለስ። እንኳን ተመለስ። ራሱ ነው ደግሞ እኩል አለመጀመሩ ጨንቆኝ ነበር። በቀን 3 ነው የሚደረገው። በቃ የጨረሩ የጨረሩ የሚያቃጥልሽ ካለ ብጠት ካለ መቼ ጀመር? በቃ አሁን ጀምሪ። በቃ በቀን 3 አረግልሻለሁ። እስቲ ላኪልኝ ለዶክተር። ኧረ ማየት እንዴ በቃ እኮ ራሱንና ማየት እኮ ነው። ሞባይል ላይ እኮ ገነት ላከችልኝ ያሳየች። ራሱ መገዛብ ዶክተሮችን አሳይቼ እኮ ነው ራሱ ነው። በጣም ቆንጆ ነው ያለው ማለት ያየሁት ነው ማለት ከመስታወቱ ጀርባ የአይን ብሌን ቀዳዳ የሚባለው አለ አይደል? ሞራ ማለት ያው ሌንሱ ደመና ሲፈጥር ነው ሞራ የሚባለው ነው። እሱ የለም። በቃ ተነስቶ ሌንስ አድርገናል። ሌንስ ማድረግ? ቀዳዳው ጥቁሩ እዚህ ጋር የሚታየው ሌንስ ነው። በረቲናቸው ላይ ያለው ባለፈው ያናገርኳችሁ ነገር አለ። ጠባሳ ነገር ያልኳችሁ አለ። እሱ ያው በግልጽ ይታያል። ከዚህ በፊት ሞራ ስለነበረው በስሱ ነበር የሚታየኝና አሁን ላይ ያው ምክንያቱም ከፊት ለፊት ያለው ሞራ ስላነሰ ነው ማለት ነው። ችግሩ ያለው ከሞራው በተጨማሪ ሌላ የአይን ችግር ስላለ ጠባሳው ላይ ነው ያለው። የረቲና ችግር ጠባሳ ስላለ በዛ ምክንያት የሚመጣ የእይታ ብዥታ ይኖራል። እሱን ያው መርፌም ስለሚያስፈልገው እየተወጉ ይሄ እንዳለ እሱ አይን አካሎች ናቸው። ይኸውልሽ ረቲና ማለት ግድግዳው ነው። እሺ ግድግዳው ማለት ነው። ይሄ ነርቭ ነው። እዚህ ጋር ያለው ደግሞ ነርቭ ይታይሻል እና ይሄ ፊት ለፊት ያለው ሲታይ እንደዚህ ነው የሚታየው። አሁን እቺ ኤሪያ ማለት እዚህ ጋር ሴንተሩ ያለችው እዚህ ጋር ያለችው የረቲና ክፍል ነች። አሁን ጠባሳ ያለበት አይናችን ያው እንትናለ ቦላር ኳስ አይደለ? ከጀርባ ያለው ግድግዳው ነው አሁን ፎቶ የምናየው ማለት ነው ረቲና የሚባለው። ይሄ ደግሞ አሁን ወፈረ ውሃ ቋጠረ የምንለው የረቲና ክሮስ ሴክሽን ነው። ልክ አሁን እንደዚህ ስናየው ረቲና ውፍረት አለው አይደል? ረቲና 10 ሌየር ነው ያለው። እነዚህ 10 ሌየሮች ማለት እዚህ ጋር እነዚህ ማለት ናቸው። አሁን እዚህ ጋር ኖርማል ሲሆንና እንትን ውሃ የቋጠረ ሲሆን ልዩነት አለው። ለምሳሌ አሁን መስታወቱ ላይ ጥቁሩ ላይ ሲሆን ሰው ሲሞት በሚለብሰው ይቀየራል። የሰው ግን የረቲና ስለሆነ በጊዜ ሂደት ያለውን ነገር እናያለን። አሁን ባለው ጠባሳው እንዳይስፋፋ ነው እንጂ ጠባሳ ለማዳን የሚያስችል እንትን የለም፣ ሕክምና የለም። ስለዚህ ተቀበዩና የግራውን ግን እንሰራ እንትና ሂድበት። የግራውን ደግሞ የቀኙን ደግሞ ያው ጠብታውን ይቀጥሉ። ስለዚህ አሁን የሚያስፈልገው ክትትል ማድረግ ነው። የግራው መርፌ ያስፈልገዋል። በጊዜ ሂደት ያለውን ነገር ጊዜን የሚነግረን ውሃ የቋጠረው ነገር መርፌ ያስፈልገዋል። በዛ ሂደት ውስጥ ያለውን ለውጥ እናያለን ማለት ነው። እስከዛው የሚያስፈልገው ክትትል ማድረግ ነው። እርሶ ምናልባት እንደ በዚህ አጋጣሚ ያው ብዙ ሰውም ተከታዮች ስላሉሽ በተለይ ደግሞ አይን ላይ ያው አንዱ ችግር ሞራ ነው። የአይን ሞራ በጣም የተለመደ ችግር ነውና ብዙ ሰው ሞራ ካልበሰለ አይሰራም
ብሎ ያው ማለት በእርግጥ ያው እንደዛ የሚለው ምንድነው ምን አለ መሰለሽ በዋናነት ዋናው ነገር ምንድነው ያ ሰው ሰርጀሪ የሚሰራበት ቦታ ላይ ማሽን አለ የለም የሚለው ነው። ያው ማለት ሞራ ካልበሰለ የሚሰራው በሰላም በሰለ የሚለው እንደ እንትን አንቆጥረው ዋናው እንትኑ ለመሰራት ሲሆን ጸሎት አሰማ እግዚአብሔር እሱ ቀድሞ ይግባል ጥበቡን ይስጠልኝ። እኔ ዶክተሩ አይደለም የሚያክመኝ ቸሩ መድኃኒዓለም ነው የሚያክመኝ። እሱ ይግባል ቀድሞ ይግባል ጥበቡን ይስጠልኝ። አሜን። ደስ ብሎኝ ወደ ቤቴ እንደገባ እሱ መድኃኒዓለም ይርዳኝ። አሜን። ፈጣሪ ጭንቀት አንድና ሁለት አትጨነቂ። ምንም አያስጨንቅም። ማይ ከባዱ ሰርጀሪ አድርጌያለሁ አለ የተባለ ከባዱ ሰርጀሪ እኔ 8 ጊዜ ተቀንጄ ተሰፍቻለሁ። ምን ነው ያው እስቲ ተሰፍቻለሁ። ያንቺ ካይንስ ውስጥ ትንሽ ነገር ብድግ ነው ያለው ሞራሽ ሞራውን ነው በጣም ቀላል ነው። አይተሽው በመነጽር ልጅ ይሆን እንደምትሆን የሚያስፈራ ነገር የለም። አንገጣጤ የለም። ደምሽም እንትን እና በዛ ሆነሽ ግን መስፈርቱ ያ ሞራ የዕለት ተዕለት ተግባር ላይ ጫና ምቷል አላመጣም የሚለው ነገር ነው አንደኛው። ሌላኛው ነገር ደግሞ በተለይ ሞራ ከፊት ለፊት ከጀርባ ለምሳሌ ረቲናውን ማየት እየፈለግን ፊት ለፊት አይደለም ሞራው ላይ ስለማና ያስፈጥር ማለት ነው። እንደዛ አይነት ችግር ካለ ከጀርባ ያለውን ነገር ጋር ለምሳሌ እንደሳቸው ረቲናውን ለማየት መሰራት ያስፈልጋል ማለት ነው። ከጀርባ ያለውን ነገር በግልጽ ለማየት ማለት ነው። ከዛ ውጭ ደግሞ ሞራው የዕለት ተዕለት ተግባር ላይ ጫና ካመጣ በሰላም ስለሚለው ለዚህ ዘመን የሚመጥን ነገር አይደለም። በማሽን ስለሆነ የምንሰራው በሰላም ስለሚለው ነገር እሱ አያስፈልግም። ፕላስ አብዛኛው ሰው ብዙ ጊዜ ሞራ ሲባል የሚፈራው መርፌ ማደንዘዣ መርፌ ይሰጣል ስለሚያስቡ አሁን እሳቸው ለምሳሌ ሞራ ከተሰራላቸው በኋላ አንደኛ ሲሰራ በጠብታ ማደንዘዣ ጠብታ ብቻ ነው የተጠቀመው። ሁለተኛ ነገር አላሸግ ነው ያላሸግበት ምክንያት ደግሞ ጠብታ ማደንዘዣ ጠብታ ብቻ ስለሆነ የተጠቀሙት ምንም በቃ ከተከፍቶ ነው የሚሄዱት። መነጽር አባራ የተሰራም አይመስልም። ለምን ያው ማደንዘዣ ጠብታ ስለሆነ አይደማም። ሲታየም ብዙ ሰው ቀኝ ነው እንደዚህ ለማየት ሲያዩ ግራ ይገባቸዋልና ያው የግንዛቤ ችግር አለና ያው ተከታዮችም ስላሉሽ ብዙ አንቺ ግንዛቤ መፍጠር በጣም አስፈላጊ ነው። በጣም